አርሲና ኦርቶዶክስ በአንድ እይታ ሲታዩ አንዱ የምድር ጉዞ ሲሆን ሌላው ደግሞ የመንፈስ መንገድ ነበር። በብዙ አካባቢዎች ገዳማትና ቤተክርስቲያን የሕዝብ መማሪያ፣ የሰላም መሰብሰቢያና የታሪክ መጠበቂያ ሆነው ከአርሲ ሕዝብ ጋር የተቆራኙ ነበር። በዚያ ዘመን ሕይወት ቀላል ነበር፣ ነገር ግን ጥልቅ ነበር። ሰው ከምድር ጋር ብቻ አይደለም የሚኖረው፣ ከእምነት ጋር ተያይዞ ነበር የሚኖረው። ኦርቶዶክስ ለኢትዮጵያ ምንድን ነች? ኦርቶዶክስ የደወል ድምፅ አይደለችም፣ የልብ ውስጥ ጸጥታ ናት። ኦርቶዶክስ የብራና ቀለም ብቻ አይደለችም፣ የዘመናት ውስጣ ናት። ኦርቶዶክስ የቤተ መቅደስ ግንብ አይደለችም፣ የማንነት ስር ናት። ኦርቶዶክስ የተባበረ ጸሎት ብቻ አይደለችም፣ የትውልድ እምነት ናት። ኦርቶዶክስ የእንባ ታሪክ ናት። ኦርቶዶክስ የተቃጠለን ጊዜን አሳልፋ የቆመች ብርሃን ናት። ኦርቶዶክስ በጥላ ውስጥ የሚያበራ ሻማ ናት። ኦርቶዶክስ የታሪክ ልብ ናት። ኦርቶዶክስ የትውልድ መስዋዕት ናት። ያለፈን የምታስታውስ መስዋዕት ናት። እርሷ የድንጋይ ሕንፃ ብቻ አይደለችም፣ የትውልድ ትውስታ ናት። እርሷ የደወል ድምፅ ብቻ አይደለችም፣ ከዘመን ዘመን የሚያሻግር የማንነት ጥሪ ናት። እርሷ በብራና ገጾች ቀለም ብቻ አልተጻፈችም። የአንድ ሕዝብ ደስታ፣ ሐዘንና ድል እንዲሁም ተስፋ ነች። የንብ ንግሥት 1000 ንቦችን እንደምትሰበስብ እርሷን በሺህ ዓመታት ውስጥ ሕዝብን በአንድ መንፈስ ሰበሰበች። የዳዊት መዝሙር በተራራ ላይ ሲዘመር የአባቶች እንባ ከጸሎት ጋር ተቀላቅሎ ሲወጣ የሕዝብ ልብ በአንድ ምት ሲመታ እርሷ በመካከላቸው ነበረች። በዚያ በክፉ ዘመን በጣሊያን ወረራ ዘመን የጦር ሰራዊት ብቻ አልዘመተም። ከብዙ ስፍራዎች የተሸኙ ታቦታትና ጸሎት ከሕዝብ ጋር ተጓዙ። ሰዎች ጦር ይዘው ተሰለፉ። እርሷ ግን ተስፋ ይዛን ተሰለፈች። አቡነ ጴጥሮስ በእውነት ፊት የቆሙ ቀን የተሰማው የአንድ ሰው ድምፅ ብቻ አልነበረም። ይህን ሌላ ነፃነት ድምፅ ነበር። ወረሽን በምድር ላይ ጥላውን ሲጥል ሰዎች በፍርሃት ሲሸሹ እርሷ በጸሎት በምልጃና በመጽናት ከሕዝብ ጎን ቆመች። እርሷ በነገሥታት ዘመን ነበረች፣ በጦርነት ዘመን ነበረች፣ በሰላም ዘመን ነበረች፣ በመከራ ዘመን ነበረች። ጊዜ ዙፋንን ቀይሯል፣ መንግሥታትን አፍርሷል፣ ትውልድን አሳልፏል። እርሷ ግን የትውልድ ድልድል ሆና ቆይታለች። ከብራና ቀለም ጀርባ የሺህ ዓመታት ንግሥት አለ። ከደወል ድምፅ ጀርባ የሕዝብ ትውስታ አለ። ከገዳማት ዝምታ ጀርባ የዘመናት ጥበብ አለ። ስለዚህ ስለ እርሷ ሲነገር ስለ አንድ ተቋም ብቻ አይደለም፣ ስለ ትውስታ ነው፣ ስለ ጽናት ነው፣ ስለ መሥዋዕትነት ነው፣ ስለ አንድ ሕዝብ ረጅም ጉዞ ነው። ውሃ ሲደፈርስ ጨረቃን አያበላሽም፣ ልብ ሲጨልም ግን እውነትን አያጠፋም። ስሩን የረሳ ዛፍ ንፋስን አይቋቋምም። ታሪኩን የረሳ ሕዝብ ግን ፈተናን አያልፍም። ዛሬ የኢትዮጵያ ሕመም የመሬት እጥረት አይደለም፣ የመተማመን እጥረት ነው። የወንዝ ድርቀት አይደለም፣ የልብ ድርቀት ነው። የታሪክ እጥረት አይደለም፣ የታሪክ መርሳት ነው። ኦርቶዶክስ ለዘመናት የእምነት ብርሃን ሆናለች። የግዕዝ ፊደልን ጠብቃለች። የብራና ቅርስን አስቀምጣለች። የትውልድ ታሪክ አሻግራለች። ነገር ግን ሕመሙ ምንድን ነው? ሕመሙ መለያየት ነው። ሕመሙ ጥላቻ ነው። ሕመሙ የትናንትን ክብር ረስቶ የዛሬ ግጭት ማስታወስ ነው። መድኃኒቱስ? መድኃኒቱ እውነት ነው። መድኃኒቱ ፍትሕ ነው። መድኃኒቱ መከባበር ነው። መድኃኒቱ ታሪክን ሳይክዱ ወደፊት መራመድ ነው። ዛፍ ከስሩ ሲለይ ይደርቃል፣ ሕዝብም ከታሪኩ ሲለይ ይዳከማል። ስለዚህ ኦርቶዶክስን ማክበር የአንድ ሃይማኖት ብቻ ማክበር አይደለም፣ የተጠበቀ ቅርስና የተሻገረ ታሪክን ነው እና የትውልድ ትውስታ ማክበር ነው። ብራናው ይናገራል፣ ደወሉ ይጠራል፣ ታሪኩ ይመሰክራል፣ ትውልዱም ይፈርዳል። ኢትዮጵያ የምትጸናው አንዱ ሲያሸንፍ አይደለም፣ ሁሉም በክብር ሲኖር ነው። የታሪክ ዛፍ በአንድ ቀን አልበቀለም። በብዙ ትውልዶች ላይ በብዙ አባቶች ጸሎትና በብዙ ጀግኖች መስዋዕትነት ነው ስሩን ያጠነከረው። እውነትንና ታሪክን ግን ማጥፋት አይቻልም። አርሲ የኢትዮጵያ ልብ ናት። ጎንደር የታሪክ አምባ ናት። ወሎ የጸሎት ምልክት ናት። ትግራይ የቅርስ መዝገብ ናት። ሸዋ የመንግሥታት ምሰሶ ናት። ሲዳማ የባህል ውበት ናት። ኦሮሚያ የሰፊ ምድር ተስፋ ናት። አፋር የምድረ በዳ ጽናት ናት።
ሶማሌ የታሪክ ምስክር ናት። ጋምቤላ የወንዞች በረከት ናት። ቤንሻንጉል የተፈጥሮ ሀብት ናት። ደቡብ የኢትዮጵያ ብዙሃነት ውበት ናት። አዲስ አበባ የአንድነቷ ልብ ናት። ሁሉም ተደምሮ ኢትዮጵያ ይባላሉ። ደም መሬትን ሊያረጥብ ይችላል፣ ታሪክ ግን ሊያጥበው አይችልም። የኢትዮጵያ ምስጢር በጦር ብዛት አይደለም፣ በታሪክ ጥልቀት ነው። የኢትዮጵያ ኃይል በቁጥር አይደለም፣ በአንድነት ነው። የኢትዮጵያ ዘላለማዊነት ዳግም እምነት በፍትህና በመከባበር ነው። ታሪክ የገነቡ አባቶች አልሞቱም፣ በቅርሳቸው ውስጥ ዛሬም ይኖራሉ። ኢትዮጵያ ትኖራለች እስካለ ታሪክ፣ እስካለ እምነት፣ እስካለ አንድነት። ወንዝ ምንጩን አይረሳም፣ ዛፍም ስሩን አይክድም። ሕዝብም ታሪኩን ሲረሳ ራሱን ይረሳል። ኦርቶዶክስ በኢትዮጵያ ውስጥ የተተከለች ተራ ተቋም አይደለችም። እንደ ጥንታዊ ዋርካ ስሯ ወደ ትውልድ ጥልቆ የወረደ ቅርንጫፏ ወደ ዘመናት የተዘረጋ የማንነት ዛፍ ናት። ምንጩን የረሳ ወንዝ የለም፣ ታሪኩን የረሳ ትውልድ ግን አለ። ንፋስ አቧራን ያስነሳል፣ ዘመን ግን እውነትን ያጸዳል። ቅጠል ቢረግፍ ዛፍ አይሞትም፣ ሰዎች ቢሄዱም እሴት አይሞቱም። ቁልፉ የጠፋበት ቤት ይዘጋል፣ ታሪኩ የጠፋበት ሕዝብ ግን ይጠፋል። ጊዜ ድምፃችን ያጠፋል፣ የእውነት አሻራ ግን አይጠፋም። የዛፍ ክብሩ በፍሬው ነው፣ የሕዝብ ክብሩ ደግሞ በታሪኩ ነው። ግድግዳ ሲፈርስ እንደገና ይገነባል፣ የተሰበረ መተማመን ግን ብዙ ጊዜን ይጠይቃል። ወርቅ ካፈር ይወጣል፣ ሕዝብ ደግሞ ከፈተና ይጠነክራል። የሚጮህ ወንዝ ጥልቅ አይሆንም፣ የሚጸና ታሪክ ግን ብዙ ጊዜ በዝምታ ይጻፋል። መቃብር ሰውን ይቀብራል፣ እሴትን ግን መቅበር አይችልም። በኮረብታ በዝናብ አትፈርስም፣ ሕዝብ በፈተና አይጠፋም ስሩ ካልተቆረጠ በስተቀር። ፍትህ ለአርሲ ሕዝብ፣ የተረሳ ድምፅ እንዲሰማ፣ የተጎዳ ልብ እንዲፈወስ፣ የተደበቀ እውነት ብርሃን እንዲያገኝ። ፍትህ 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 እንደ ወንዝ የማይቆም እንደ እውነት የማይጠፋ ሰላም ለኢትዮጵያ። በተራሮቿ ላይ የሚዘመር የአንድነት መዝሙር፣ በሜዳዎቿ ላይ የሚፈስ የመተማመን ወንዝ፣ በልቦች ውስጥ የሚኖር የማይጠፋ ብርሃን ይሁን። ኢትዮጵያ በደም ሳይሆን በመተማመን ትጸናለች፣ በክፍፍል ሳይሆን በአንድነት ትበራለች። ሰላም ለኢትዮጵያ፣ ሰላም ለሕዝቡ።